የካፍ መስል ወይንም የባት ጡንቻ እንደ ሀገር ችግር ነው። ችግር የሚለው ቃል ትክክል ባይሆንም ብዙዎቻችን ቁምጣ ለብሰን ለመንቀሳቀስ ስንቸገር ነበር። እኔም አንዱ ነበርኩኝ። ግን ከአመታት ትጋትና የጽናት ስራ በኋላ ካፌን አሻሽያለሁ። ለዛም ነው ያው ለእናንተ ቪዲዮ ለመስራት ስለ ካፍ ትሬኒንግ ሳይንስና ትሬኒንግ እንዴት አብሮ መሄድ እንዳለበት፣ እንዴት አድርጋችሁ ካፋችሁን ኢምፕሩቭ ልታደርጉ እንደምትችሉ አንዳንድ ከኤክስፒሪየንስ እና የስፖርት ሳይንስ የሚላቸውን አንዳንድ ነገሮች እንድናወራ ነው። ቁምጣ አድርጋችሁ እየሄዳችሁ ማንም ሰው ከዚህ ቪዲዮ በኋላ በእጃችሁ ነው የምትሄዱት ላይክ ተገልብጣችሁ ትሪት እያሳያችሁ ነው ብለው ሙድ አይዙባችሁ። ምክንያቱም ካፋችሁን አብረን ኢምፕሩቭ ስለምናደርገው ማለት ነው። ኮች ቤን ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። ወደ ቪዲዮ ካፍ ትሬኒንግ መጀመሪያ ስናስብ ገና የባት ጡንቻን ስለማሰራት ስናስብ አብረን የምናያይዘው ጄኔቲክስ ነው። ጄኔቲክስ ማለት ከቤተሰቦቻችን ይዘነው የምንወለደው ተፈጥሯዊ አቋም ማለት ነው። አሁን ካያችሁ ነጮች ወይም ደግሞ ኤዥያም ላይ ያሉ ምዕራብ አፍሪካም እግራቸው ከጉልበት በታች ትልልቅ ነው። ስለዚህ እነሱን አይተን እኛ ስፖርት ስንሰራ ቶሎ የእነሱን ካላከለ ማለት አንችልም። ምክንያቱም አፈጣጠራችን ከጉልበት በታች የምስራቅ አፍሪካ ኢትዮጵያ፣ ኤርትራን ጨምራችሁ እግራቸው ቀጫጫ ነው በተፈጥሮ። ስለዚህ ትንሽ ትዕግስትና ረጅም ጊዜ ስራ ይፈልጋል ማለት ነው። ይህንን አስቀድሞ ማወቅ በኋላ ከሚመጣ ፍራስትሬሽን ከሚመጣ ለምንድነው ሰውነት ያላደገው ከሚል ተስፋ መቁረጥ ይታደጋቸዋል። ስለዚህ ጄኔቲክስ ትልቅ ሮል እንዳለው አንደርስታንድ ማድረግ ያስፈልጋል። ከጓደኞቻችሁን ብታዩ አንዳንዱ በተፈጥሮ ትልልቅ እግር ያለው ሰው አለና ያን አንደርስታንድ ማድረግ ያስፈልጋል። አንዳንዴ ጄኔቲክስ ከሌላችሁ ምንም ያክል ብትሰሩ ጥሩ ጄኔቲክስ እንዳለው ሰው ውጤቱ አይመጣም። እኔ ጥሩ ጄኔቲክስ ከሌላቸው ውስጥ ነኝ። በተፈጥሮ ከጉልበታች እግሬ ቀጭን ነው፣ ግን በስራ ለውጬዋለሁ። ለዛም ነው ይሄን ቪዲዮ እንሰራላችሁና እግራችሁ በተፈጥሮ ምንም ያክል ቀጫጫ ቢሆን ሳይንሳዊ መንገድ ከተከተላችሁና ከሰራችሁ ለውጥ ማታዩበት ምንም ምክንያት የለም። ስለዚህ ጄኔቲክስ ማተር ያደርጋል ማለት ነው። ቀጥሎ ማየት ያለባችሁ ባዮሜካኒክስ ነው። ካፍ ስታሰሩ ፕላንተር ፍሌክሽን ይባላል። ከቁርጭምጭሚት እግራችንን ወደ ላይና ወደ ታች የምናንቀሳቀስበት እንቅስቃሴ ነው። በዚህ ሰዓት ካፍ ላይ ሁለት መስሎች አሉ። ጋስትሮኒሚየስ መስል የሚባልና ሶሊየስ የሚባል መስል አለ። ጋስትሮኒሚየስ የሚባለው ከካፋችን ከላይ ያለው ጡንቻ ነው፣ ከላይ በኩል ያለው ነው። ሶሊየስ የሚባለው ደግሞ የካፍ አይነት ከታች የሚገኝ ሆኖ ግን ወደ ታች ይረዝማል፣ ረጅም ነው። ይሄንን የካፍ አናቶሚ አንደርስታንድ ማድረግ። ከዛ ቀጥሎ ደግሞ ባዮሜካኒክሱን ፕላንተር ፍሌክሽን የተባለውን ባዮሜካኒክስ አንደርስታንድ ካደረግን በኋላ እንዴት መስራት አለብን የሚለውን ስናይ ይቀላችኋል አንደርስታንድ ለማድረግ። ከላይ የምናገኘውን የጋስትሮኒሚየስ የሚባለውን የካፍ መስል ለማሰራት ሁሌም ቆመን በምንንቀሳቀስ ሰዓት ቆመን የፕላንተር ፍሌክሽን የተባለውን እንቅስቃሴ ስታደርጉ ከላይ ያለው ጋስትሮኒሚየስ የሚባለው ጡንቻ ይሰራል። ሁለተኛው ደግሞ ሶሊየስ የተባለው የካፍ አይነት፣ እሱ ደግሞ ተቀምጣችሁ በምትሰሩበት ሰዓት ይሰራል። ስለዚህ ለጋስትሮኒሚየስ ስታንዲንግ ቫሪዬሽኖች በኋላ እናያቸዋለን፣ ብዙ አሉ። ለሶሊየስ የሚባለው ደግሞ ከውስጠኛው ላለው የካፍ ጡንቻና ለሚረዝመው ለሱ ደግሞ ተቀምጠን የምንሰራቸው እንቅስቃሴዎች ናቸው ሁለቱን የሚያሰሩት በዋነኝነት። ስለዚህ ሁለቱንም የሰውነታችሁን አናቶሚ አንደርስታንድ ካረጋችሁ ሁለቱንም ጡንቻ በምታሰሩ ሰዓት የካፍ ጡንቻችሁ ትልቅ ይሆናል ማለት ነው። ግን ባለማወቅ አንዱን ብቻ የምትሰሩ ከሆነ ውጤቱ አያምርም። ስለዚህ ሁሌም ካፍ ትሬኒንግ በምትሰሩ ሰዓት ገብታችሁ የባታችሁን ጡንቻ ስታሰሩት ሁለቱንም እንቅስቃሴዎች ኮምባይን ማድረግ አለባችሁ። ባዮሜካኒክስን ካየን በኋላ ቀጥሎ የምናየው አናቶሚ ነው። የካፍ ጡንቻ ሁለት መስሎችን አንድ ላይ የያዘ ነው። የመጀመሪያው ጋስትሮኒሚየስ ይባላል። ሁለተኛው ጡንቻ ደግሞ ሶሊየስ ይባላል። ካፍ ጡንቻችን ከነዚህ ከሁለቱ ጡንቻ አይነቶች የተዋቀረ ነው። የጋስትሮኒሚየስን ከላይ ያለውን የባት ጡንቻ የካፍ ጡንቻ ማሰራት ከፈለጋችሁ ስታንዲንግ ካፍ ሬዝ ቆማችሁ የምትሰሯቸውን ስታንዲንግ ካፍ ሬዝ መጠቀም ትችላላችሁ። ይሄን በኋላ በዝርዝር እናያለን። ብዙ አይነት የስታንዲንግ ካፍ ሬዝ አማራጮች ስላሉ እነሱን የሚመቸንን ጂማችን ውስጥ ያለው ቤት ውስጥም ከሰራን ለእኛ በሚመቸው መንገድ ስታንዲንግ ካፍ ሬዝ ከሰራን የጋስትሮኒሚየስ ከላይ ያለውን የባት ጡንቻ እናሰራለን። ሁለተኛው ደግሞ የሶሊየስ ወይም ደግሞ ከውስጠኛው በኩል ያለውን የካፍ ጡንቻ ደግሞ ለማሰራት ተቀምጠን የምንሰራቸው እንቅስቃሴዎች እነዚህም ሲትድ ካፍ ሬዝ ይባላሉ፣ ወይም ተቀምጠን የባት ጡንቻን ማንቀሳቀስ። እነዚህ እንግሊዝኞቹ የወርክአውቱ ስም ስለሆነ መያዙ በኋላ ጉግልም ስታደርጉ ወርክአውቶችም ሲመጣላችሁ ግዴታ ስለሚሆን ነው ቃሉን ቀጥታ የምንጠቀመው። ስለዚህ ሲትድ ካፍ ሬዝ ከሰራችሁ የሶሊየስን የባት ጡንቻ ታርጌት ማድረግ ትችላላችሁ። እነዚህም ብዙ አይነት ዝርዝር አላቸው፣ አንድ ባንድ እናያቸዋለን። ነገር ግን የትኛውንም የካፍ እንቅስቃሴ ስትሰሩ ጋስትሮኒሚየስም ሶሊየስን መስሎች አንድ ላይ መስራታቸው አይቀርም። ነጣጥለን የምንሰራው በደንብ ታርጌት ለማድረግ ነው። ስለዚህ ቆማችሁም ሆነ ተቀምጣችሁ፣ ነገር ግን ከሁሉም የተሻለው ደግሞ ቆማችሁ ነው። ቆማችሁ የምትሰሯቸው የካፍ እንቅስቃሴዎች ሁለቱንም ጡንቻዎች ያሰራሉ። ስለዚህ አማራጭ ከሌላችሁና ጊዜ የሚያጥራችሁ ከሆነ በአንዱ እንቅስቃሴ ብቻ ሁለቱንም ታርጌት ማድረግ ትችላላችሁ። እንዲሁም ቅርብ ጊዜ የሚያሳዩት ጥናቶች ጀስት ስታንዲንግ ካፍ ሬዝ ብቻ በመስራት የጋስትሮኒሚየስንም የሶሊየስንም ጡንቻዎች ታርጌት ማድረግ እንደምትችሉ ነው የሚያሳዩት። ሌላኛው ደግሞ ዶንኪ ካፍ ሬዝ የሚባል እንቅስቃሴ አለ። ይሄ ዶንኪ ካፍ ሬዝ ጎት ኤክሰርሳይዝ ነው። ከሁሉም ከካፍ እንቅስቃሴዎች በጣም ኢፌክቲቭ በመሆን ይታወቃል። እንደውም ቅርብ ጊዜ የኢኤምጂ ዳታ እንደሚያሳየው ጥናት ተደርጎ ከሁሉም የካፍ እንቅስቃሴዎች
ዶንኪ ካፍ ሬዝ ሃየር የሆነ የካፍ ጡንቻ ስቲሙለስ አለውና ይህንን መስራት የምትችሉ ከሆነ ዶንኪ ካፍ ሬዝ ስሚዝ መሲል ላይ መስራት ትችላላችሁ። ጀርባችሁ ላይ ሰው አስቀምጣችሁ መስራት ትችላላችሁ። which is weird አሁን ላይ ጂም ላይ ሰው ላያችሁ ላይ ከሰቀላችሁ ሰው ደስ ላይ ይችላል፣ እናንተም ኮምፎርት ላይ ሰማችሁ ይችላል። እና አርኖልድ በጊዜው አድርገውታል። ጀርባቸው ላይ ነበር ሰው አድርገው ይህን እንቅስቃሴ የሚሰሩት ያው እዚህ ላይ እንደምታዩት ማለት ነው። ይሄ ለእናንተ ዊርድ ከሆነባችሁ ስሚዝ መሽን ላይ ጀርባችሁን አድርጋችሁ መስራት ትችላላችሁ። ኦር ደግሞ ዌይትድ ፑልአፕ የምትሰሩበትን ወይም ዌይትድ ዲፕስ የምትሰሩበትን ቀበቶ ላይ ፕሌቱን ታስሩና በዚህ መንገድ እናንተ ዝቅ ብላችሁ ይህን ካፍ ሬዝ መስራት ትችላላችሁ። ጀስት ጎት ኤክሰርሳይዝ ነው። ማይ ፌቨሪት ከሁሉም የምወደው ኤክሰርሳይዝ ነው። እኔም ካፌን በደንብ ረድቶኛል ብዬ ማስበው ይሄ ዶንኪ ካፍ ሬዝ የሚባለው ነው። ሌላው ደግሞ መስሊን ባላንስን ለምሳሌ የቀኝ እግራችሁ ከግራ እግራችሁ የሚያንስ ከሆነ የግራ እግራችሁ ከቀኝ እግራችሁ እያነሰ ከተቸገራችሁ ደግሞ ይህን መስሊን ባላንስ ፊክስ ለማድረግ ሲንግል ካፍ ሬዝ መስራት ትችላላችሁ። ይህንንም እዚሁ ላይ ቪዲዮ ላይ እንደምትመለከቱት ፕሌት በእጃችሁ ትይዙና በአንድ እግራችሁ ብቻ የፕላንተር ፍሌክሽን የተባለውን ባዮሜካኒክስ ጀስት አንደርስታንድ በማድረግ ወደ ላይ በጣም በመሄድ ወደታችም እንደዛው ስትሬች በማድረግ ለየብቻ በመሰሩ ሰዓት መስሊን ባላንስን ፊክስ ማድረግ ትችላላችሁ። የአሲሜትሪ እንዳይፈጠር ማለት ነው። ጡንቻችሁ የግራና የቀኙ እኩል እንዲሆን ማድረግ ትችላላችሁ ሲንግል ካፍ ሬዝ በመስራት። ሰመሪ ኤክሰርሳይዝ ከስታንዲንግ ቫሪዬሽኖች ቆማችሁ ከመሰሯቸው እንደ ማጠቃለያ ከሁሉም ቤስት የሚባለው ስታንዲንግ ካፍ ሬዝ ማሽን ነው። ይሄ የስታንዲንግ ካፍ ሬዝ ማሽኑ ካላችሁ እዚህ ላይ መስራት ትችላላችሁ። እሱ ከሌላችሁ ጀስት የሚፈለገው ጉልበታችሁ ቀጥ እንዲል ስለሆነ ቀጥ ማለት ስትሬት ማድረግ ሳይሆን በሞሽን ደረጃ እግራችሁ ቀጥ ካለ የስታንዲንግ ሌግ ሬዝ ስለሚተካ ሌግ ፕረስ ላይ መስራት ትችላላችሁ። እዚህ እንደምታዩት ሌግ ፕረስ ላይ ይህንን የስታንዲንግ ቫሪዬሽን መስራት ትችላላችሁ። ስሚዝ ማሽን ላይ መስራት ትችላላችሁ። ስለዚህ በእነዚህ በሶስት ቫሪዬሽኖች ዳምቤልም ቆማችሁ በእጃችሁ ከያዛችሁ በኋላ እነዚህም መስራት ትችላላችሁ። ስለዚህ እናንተ ጂማችሁ ውስጥ ከነዚህ ከ4 ከ5 ኤክሰርሳይሶች አንዱ ስለሚኖር መጀመሪያ ተገብራላችሁ። ቤት ውስጥም ለመስራት የሚመቹ ስለሆኑ ቤት ውስጥም መርጣችሁ ለሆም ወርክአውት የሚመቸውን ትሰራላችሁ። ሌላው ደግሞ ማጠቃለያ ሰመሪ ኤክሰርሳይዝ ከሲትድ ወይም ደግሞ ተቀምጠን ከምንሰራቸው የሴሎስን የካፍ መስል ከሚያሰሩት ውስጥ ደግሞ የመጀመሪያው ተመራጩ ሲትድ ካፍ ሬዝ መሺን ነው። ሶ ይሄ መሺን ካለ ጂማች ውስጥ እዚህ ላይ በመስራት የታችኛውን የሴሎስን ጡንቻ ታርጌት ማድረግ ትችላላችሁ። እሱ ከሌለ ሲንግል ሃንድ ጉልበታችሁ ላይ ዳምቤል አድርጋችሁ ካፍ ሬዝ መስራት ትችላላችሁ ተቀምጣችሁ። ይሄ እንደውም ጀስት ጂም ውስጥ ማሽኑ በማይኖር ሰዓት ብቻ ሳይሆን ቤት ውስጥም ለመስራት የሚመች እንቅስቃሴ አይነት ነው። ካልሆነ ደግሞ ስሚዝ መሺን ላይ እዚህ ጋር ልክ እኔ እንደምሰራው ቁጭ ብላችሁ ጉልበታችሁ ላይ ማሽኑን አድርጋችሁ ዳርና ዳር ፕሌት ሎድ አድርጋችሁበት ከታች የፕላንተር ፍሌክሽኑ ትክክል ከፍና ዝቅ እንዲል መጀመሪያ እንዳወራ ነው። እሱን ለማድረግ ደግሞ ፕሌት ወይም ደግሞ ጣውላ ታች ላይ አድርጋችሁ በዚህ መንገድ መስራት ትችላላችሁ። ቀጥሎ የምናየው ስንት ድግግሞሽ እንስራ የሚለውን ነው። ስለ ድግግሞሽ ከማውራታችን በፊት የጡንቻውን አንደርስታንድ ለማድረግ ታይፕ 1 እና ታይፕ 2 የሚባሉ የጡንቻ አይነቶች አሉ። ታይፕ 1 ከሆኑ ሁሌም ስሎው ትዊች መስል ፋይበሮች ናቸው። ስለዚህ ሃይ የሆነ ሪፒቴሽን ይፈልጋሉ። ጡንቻ የካፍ ጡንቻ ታይፕ 1 ወይም ደግሞ ስሎው ትዊች መስል ፋይበሮች በመሆናቸው ምክንያት ሃይ ሪፒቴሽን እንጠቀማለን። ከ15 እስከ 20 ድግግሞሽ። ሲትድንም ስታንዲንግም ካፍ ሬዝ በምሰሩ ሰዓት ሁሌም ድግግሞሹ ከ15 እስከ 20 መሆን አለበት። ሰው ይሄን ቼክ አድርጉ። ይሄን ካደረጋችሁ በደንብ ካፋችሁ ኢምፕሩቭ እያደረገ እየተለወጠ ይመጣል። ስንት ዙር እንስራ? ካፍ በምንሰራ ሰዓት ሁሌም ታርጌት ማድረግ ያለብን 3 ዙር ለመስራት ነው። 3 ሴት። ነገር ግን ሁሌም 3 ሴት ሲባል 3 ዙር ብቻ ሰርተን እንወርዳለን ማለት አይደለም። የትኛውንም እንቅስቃሴ ስታዩ ሁሌም አንድን ኤክሰርሳይዝ 3 ዙር ስሩ ከተባላችሁ ከፊት ለፊቱ ቀኑ የሚመጣ ዋርሚንግ አፕ ሴት ወይም እዛ ወርኪንግ ሴት ላይ እዛ 3 ዙር ላይ ለመድረስ የሚያደርሳችሁ ጡንቻውን የሚሟሟቅበት ዙሮች አሉ። ስለዚህ ሁሌም ዋርሚንግ አፕ ሴት በትንሹ 2 ያስፈልጋል። ስለዚህ 3 ዙር እንሰራለን ከተባባልን በድምሩ 5 ዙር መስራት አለብን ማለት ነው። ስለዚህ ሁሌም ኤክሰርሳይዝ ስትሰሩ አብዛኛውን ጊዜ 5 ዙር በድምሩ እንደምትሰሩ ማወቅ አለባችሁ። በዚህ አጋጣሚ ስለሌሎች መስሎች ቲፕ ሰጧችሁ ማለት ነው። 3 ዙር ማለት ከዋርሚንግ አፑ ጋር አንድ ላይ 5 ዙር ነው ማለት ነው። ስታንዲንግ ካፍ ሬዝ ስትሰሩ ለጋስትሮኖሚሱ 5 ዙር ትሰራላችሁ። ሁለቱን በትንንሽ ዌይት ከዛ ሎዱን ደግሞ የምትችሉትን ታረጉና ደግሞ 3 ዙር ትሰራላችሁ። አንዱን እንቅስቃሴ በድምሩ 5 ዙር ትሰሩታላችሁ ከ15 እስከ 20 ድግግሞሽ። ከዛ ሁለተኛውን ኤክሰርሳይዝ ደግሞ ስትሄዱ ሲትድ ካፍ ሬዝ ከሰራችሁ እሱንም 5 ዙር፣ ሁለቱ ማሟሟቂያ፣ 3ቱ ደግሞ በደንብ ጫና ያለው ከ15 እስከ 20 ድግግሞሽ በምትሰሩ ሰዓት የሚፈትናችሁን ክብደት አድርጋችሁ ትሰራላችሁ ማለት ነው። ስለዚህ ታርጌት የምናደርገው ሁሌም 3 ወርኪንግ ሴት፣ 2 ዋርሚንግ አፕ ሴት በድምሩ 5 ሴቶችን ወይንም 5 ዙሮችን ለአንድ ሲንግል ኤክሰርሳይዝ እንጠቀማለን። ፍሪኩዌንሲ በሳምንት ስንት ቀን እንስራ የካፍ ጡንቻን? የካፍ ጡንቻ ከሌሎቹ በተለየ ብዙ ቀን ብትሰሩ ሰጀስት ይደረጋል። እኔም በግሌ በሳምንት 4 ቀን 5 ቀን እየሰራው ነው ለውጥ ያየሁበት እንጂ እንደሌላው ጡንቻ በሳምንት 2 ቀን ስትሰሩ ትንሽ ጡንቻው ለማድረግ አስቸጋሪ ነው። እንዳልኳችሁ ሁሌም የምትንቀሳቀሱበት ደረጃ የምትወጡበት፣ የምትወርዱበት፣ የምትራመዱበት መስል ስለሆነ እንቅስቃሴ ብዙም ብርቁ አይደለም እና ትንሽ ጫና ይፈልጋል። ስለዚህ በሳምንት በተቻላችሁ መጠን ከ3 ቀን በላይ ስሩ። እኔ በግል ደግሞ ሁሌም በሳምንት ውስጥ ቢያንስ 4 እና 5 ቀን ለመስራት ነው ታርጌት የማደርገው። በዛ መንገድ የተወሰነ ለውጥ አይቻለሁ። ግን አንዳንዴ ትንሽ
ኤክሰርሳይዝ ከሰራው በኋላ መጨረሻ ላይ ነው ካፍ የምሰራውና የጂም ሰዓት ያልቅብኛል ምናምን ነገር ሳልሰራ መውጣበት ጊዜ አለ። ያንን አቮይድ ለማድረግ ምን አደረኩኝ? እንደገባው መጀመሪያ ካፍ ጡንቻ ነው የምሰራው። እንደ ጀነራል ዋርማፕ ነው የምጠቀመው። አሁን ሳይክል ላይ ወይ ትሬድሚል ላይ ሄደው ሰውነታቸው እንደሚያሞቁት ልጆች እኔ ምንድን ነው የማደርገው? መጀመሪያ እንደገባው ካፌን ነው የማሰራው። ካፌን ሳሰራ እንደውም በጣም ሰውነቴ እንዳለ ይሞቃል። ከዛ ሄጄ ሾልደሬን አላቅቄ ባኬን አላቅቄ የዛን ቀን የምሰራውን ኤክሰርሳይዝ ሰራለሁ ማለት ነው። እንደ ምሳሌ አሁን ኳስ ተጫዋቾቹን ብታያቸው ሁሌ ነው ኳስ የሚጫወቱት፣ ሁሌ ማለት ነው። ጡንቻውን ስለ ሪከቨሪ የካፍ መስልን ሪከቨሪ እናድርግ ብለን ነው አይደል? ሁሌ በሳምንት 2 ቀን 48 ሰዓት ማረፍ አለበት አንድ ጡንቻ ተብሎ ብዙ ጊዜ 2 ቀን 3 ቀን መሰሩት። ኳስ ተጫዋቾቹን ብታያቸው ትሬኒንግ ባላቸው ቁጥር ካፋቸው ይሰራልና ብዙ ጊዜ እንደውም የኛ ሀገርም ተጫዋቾች ብታያቸው የካፍ ጡንቻቸው በጣም አሪፍ ነው። ያው ጀስት ኳዳቸውን አነስ ቢል ያው ቦዲ ቢልደር ስለሆኑ ማለት ነው። ግን የካፍ ጡንቻቸው አሪፍ ነው። ሰው ሰጀስት ማድረጋችሁ ሁሌም ብትሰሩት፣ ሁሌም ጀስት 5 ቀን 4 ቀን በሰራችሁት ቁጥር እንደዛም ውጤቱም ያምራል፣ ቶንድ ይሆናል። ሲታይም ጀስት የካፍ ዝም ብሎ ስጋ ተለቅ ያለ ነገር ሳይሆን ላይክ ፒውር ጡንቻ እንደሆነ ያስታውቃል። እንደውም ካያችሁ አንዳንድ ሰው ጀስት የሆነ ስጋ ብቻ እግሩ ላይ ኖሮ ሲታይ እግሩ ትልቅ ይመስላል፣ ግን ውበት አይኖርም። ከዛ ግን በደንብ የሚያንስ እግር ቶንድ ከሆነ መስሉ በደንብ የጠነከረ ጡንቻ ዲፋይንድ ከሆነ ሲታይ ከዛኛው በላይ ይስባልና ሳይዝም ብቻ ሳይሆን መስሉን በደንብ ማቹርድ መሆን ስላለበት በደንብ ስሩ፣ ብዙ ቀን ስሩ። ሌላው የምናየው ቴክኒክ ነው። ኤክሰርሳይሱን በምትሰሩ ሰዓት ቴክኒካችሁ ሁሌም መወዛወዝ የለባችሁም፣ ሞመንተም መጠቀም የለባችሁም። ከደረታችሁ እንዲህ ተንቀሳቀሳችሁ ጀስት ኤክሰርሳይሱን ለመስራት እንደዛ መሆን የለበትም። ስለዚህ ሁሌም አቮይድ ማድረግ ያለባችሁ ምንድነው? ቺት እንዳታረጉ፣ በጣም በመወዛወዝ ሞመንተም አትጠቀሙ። ሌላው ደግሞ በጣም በምፈጥኑ ሰዓት መስሉ ሳይሆን ቴንደናችሁ ነው የሚሰራው። ጀስት እጃችሁን አሁን እንደዚህ ያልኩኝ ቦረውረው ጀስት ባይሴፕስ ጋር ይደርስም ሎዱ ጀስት ቴንደኒ ነው እየሰራ ያለውና ግን በስነ ስርዓት ተረጋግቼ እጄን አጥፌ እንደዛ መሆን ስላለበት ሁሌም ኤክሰርሳይዝ በምትሰሩ ሰዓት ቴክኒክ በጣም ማተር ያደርጋል። እንዳትወዛወዙ፣ እንዳትፈጥኑ። ሌላኛው ቴክኒካችሁ በጣም አሪፍ እንዲሆን ሎድ የምትጨምሩት ሎድ የምትችሉት መሆን አለበት። ኢጎ ሊፍቲንግ መኖር የለበትም። በጣም ክብደቱ በበዛ ቁጥር አይጠቅማችሁም። ቴክኒክ መጀመሪያ በደንብ ማስተር ማድረግ አለብን። ለዛም ሎዱን ትንሽ ቀነስ እናደርገዋለን። ሌላው በጣም ጌም ቼንጀር የሆነ ቴክኒክ ነው የምነግራችሁ። ስፔሻሊ ይሄ ጀስት ኦልድ ስኩል የሆኑ ቦዲ ቢልደሮች የሚጠቀሙትና ስቲል አሁን እንደውም በጣም የተዘወተረ ያለ ነው። ካፍ በምትሰሩ ሰዓት ጉልበታችሁን በምንም ታምር ቀጥ እንዳታረጉት። ትንሽዬ ሰበር ብታረጉት ጉልበታችሁን እንቅስቃሴውን በምታረጉ ሰዓት ካፋችሁ ብቻ ያን ሎድ መሸከም ይችላልና ስታንዲንግ በምትሰሩ ሰዓት በትከሻችሁ ብቻ ሎዱን ወደ ላይ ግፉት። ጉልበታችሁ ግን ትንሽ ሸብረክ ይበል። ጉልበታችሁ ቀጥ ካለ ካፍ ጡንቻችሁን ብቻ አይደለም አታገኙትም። ኳዳችሁ አክቲቪቲ መሆን ቻንስ አለው። እንደገና ደግሞ ቁርጭምጭሚታችሁ በታች ያሉ ጡንቻዎች አሉ እንዲሰሩ ማንፈልጋቸው። ሰው ካፋችሁ ብቻ እንዲሰራ ከፈለጋችሁ ጉልበታችሁን ሁሌም ሸብረክ አድርጉ። ያን ካደረጋችሁ በጣም ኢምፕሩቭ ያደርግላችኋል የካፍ መስላችሁ። ቦነስ ቴክኒክ ጣታችሁን እንደዚህ ወደ ውጪ አድርጋችሁ በምትሰሩ ሰዓት ከውስጠኛ ያለው ካፍ ይሰራል። እንደገና ደግሞ ጣታችሁን ወደ ውስጥ ደግሞ በምታደርጉ ሰዓት ወይም አይ ኒድ ቱ ፒ ይሉታል ከውጪ ያለው ካፋችሁ ይሰራል። ነገር ግን እግራችሁን ቀጥ ብቻ በምታደርጉበት ሰዓት ደግሞ ከውስጠኛውም ከውጭውም ይሰራል። ስለዚህ ሰዓት ከሌላችሁ ወይ ደግሞ ቴክኒክ ብዙ የማይመቻችሁ ከሆነ እግራችሁን ቀጥ አድርጋችሁ ብቻ መስራት ትችላላችሁ። ነገር ግን በደንብ ከውጭም ከውስጥም በደንብ ቴክኒክ ተጠቅማችሁ በደንብ ኢምፕሩቭ ማድረግ ከፈለጋችሁ ጣታችሁን ወደ ውጭና ወደ ውስጥ እያደረጋችሁ እያቀያየራችሁ መስራት ትችላላችሁ። በመጨረሻ የምናየው እነዚህ ነው። ሁለት መሰረታዊ ሀሳቦች ናቸው። ታይም አንደር ቴንሽን እና ሮም ሬንጅ ኦፍ ሞሽን ናቸው። ታይም አንደር ቴንሽን ማለት ልክ ካፍ ሬዝ በምትሰሩ ሰዓት ወደ ላይ ተነስታችሁ ወደ ታች እስክትመለሱ ቢያንስ 4 ሰከንድ መቆየት አለባችሁ። ቶሎ ድግግሞሽ የምትደጋግሙት ከሆነ እንዳልኳችሁ ከመስላችሁ ቴንሽን ይጠፋና ቴንደን ጋር ይሄዳል። ጡንቻችሁ በትክክል ያገኘውም ያንን ለማድረግ 4 ሰከንድ ወደ ላይም ስትነሱ 1 2 3 4 ባይምሯችሁ የቆጠራችሁ ትወጡና ስትወርዱም 1 2 3 4 ያን የቆጠራችሁ ትመለሳላችሁ። በዛ ሰዓት ካፋችሁን ይለበልባችኋል፣ ያቃጥላችኋል፣ በጣም ይፈትናችኋል። ያኔ በደንብ ጡንቻው እንደሰራ አንደርስታንድ ማድረግ ትችላላችሁ ማለት ነው። ሁለተኛው ሬንጅ ኦፍ ሞሽን ነው። ሬንጅ ኦፍ ሞሽን ማለት ከታች ወደ ላይ ስትነሱ ግማሽ ላይ አለማቋረጥ፣ በትክክል ወደ ታች መውረድ፣ በትክክል ወደ ላይ መነሳት። ሬንጅ ኦፍ ሞሽን በትክክል ወደ ላይና ወደ ታች የምትወጡ ከሆነ ጡንቻውን በትክክል ስትረች ማድረግ ትችላላችሁ። ጡንቻውን በትክክል ደግሞ ኮንትራክት ማድረግ ትችላላችሁ። የሚለጠጥና የሚኮማተር ከሆነ ጡንቻው በደንብ ይሰራል። ትልቅ ካፍ ይኖራችኋል ማለት ይኖረናል። እኔም እየሰራው ስለሆነ ትልቅ ካፍ ይኖረናል። ቪዲዮ የሰራሁላችሁ ይሄን ይመስል ነበር። ትንሽ ከዩቲዩብ ጠፍቼ ነበር በአንዳንድ በግል ምክንያቶች። አሁን ግን አምባክ ተመልሻለሁ። ቻናሌን ሰብስክራይብ አድርጉልኝ። ሾው ሚ ዩር ሰፖርት ዩር ላቭ እና ኮመንት ላይ እንደሰራላችሁ የምትፈልጉትን ቪዲዮ አይነቶች ኮመንት ላይ አስቀምጡ። እዚህ ጋር የምታዩቸው ትራንስፎርሜሽኖች ከ3 ወር ጀምሮ እስከ 8 ወር በተለያየ ፓኬጅ እኔ ኦንላይን ኮች ያደረግኳቸው ክላይንቶቼ ናቸው። ኦንላይን ኮች እንዳደረጋችሁ የምትፈልጉ ከታች በማስቀምጥላችሁ ኢሜል አድሬስ ወይ ኢንስታግራም ላይ ወይ ቴሌግራም ላይ ኦንላይን ኮች ብላችሁ ከጻፋችሁልኝ ወዲያው መልስላችኋለሁ። ለእናንተ በምትሰጡኝ መረጃ መሰረት ከስተማይዝድ የሆነ ዳይት ፕላን ይኖራችኋል። ቪዲዮ ኤዲት የሆኑ ዲጂታል ትሬኒንግ ፕላኖች አሉ። ሶፍትዌር ነው የምጠቀመው። ያንን ተጠቅማችሁ ሰራላችሁ። ፎሎ አፖች አሏቸው። ዲቴይሉን በደንብ ዲኤም ስታደርጉልኝ ስጽፉልኝ ያነግራችኋለሁ። በዛ መሰረት ኦንላይን ኮቺንግ ጆይን ማድረግ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።